ይሄን ማስታወቂያ እንዴት አያችሁት? የነጉተማን በጣም ያሳፍራል፣ በጣም ያናድዳል። የኢትዮጵያ የቲክቶክም ሆነ የዩቲዩብ የቴሌቪዥንም ሆነ የምንም ማስታወቂያ በዚህ ልክ ደረጃ መወረዱ መዝቀጡ በጣም ይገርማልና ጉተማና ጓደኛው ወይም እነጉተማ የቴምር ሪል ስቴት ድርጅት ቤት ግዙ ወይም ደግሞ ኮንዶሚኒየሙን ወይም አጠቃላይ ተሳተፉ ለማለት የሰሩት ማስታወቂያ የአጋንንትን እገዛ የጠየቀ ነው። ሰውየው እየተዝናና ጂኒ ምን ትፈልጋለህ ብሎ ሲጠይቀው ወይም ይሄን ላድርግልህ ሲለው እባክህ ምናምን እያለ ለዚያውም ሲያናገረው ቀለል ባለ ነገር ነው። አሁን ለምሳሌ እናንተ አጠገባችሁ አጋንንት መጥቶ ምን ላድርግልህ ቢላችሁ መጀመሪያ ምንድን ነው የምትሆኑት? ፌንት ትላላችሁ፣ ትወድቃላችሁ፣ ትደነግጣላችሁ አይደል? ለምን? አይታችሁት የማታውቁት ፍጡር ስለሆነ። እነጉተማ ግን ያደረጉት ምንድነው? ቀለል አድርጎ የሁሉ ጊዜ ጓደኛው እንደሚመስል አድርጎ እና ማስታወቂያውን ያየ ሰው አሁን የማወራው ነገር ይገባዋል። እኔ ማስታወቂያውን አሁን መልቀቅ ስለማልችል ነው፣ ኮፒራይት ወይም ደግሞ ችግር ስላለ ነው። እናንተ ገብታችሁ እነጉተማ ጋር ይሄን ማስታወቂያ እዩት። ጂኒ የቴምር ሪል ስቴትን እያስተዋወቀ ነው። ይሄን ቤት ግዛ፣ እንደዚህ አድርግ፣ የሆነ የሚገርም በቃ ለወደፊቱ ፊውቸር የሚጠቅምህ ነገር ላሳይህ ብሎ አስተዋዋቂ ማን ነው? ጂኒ ነው ወይም አጋንንት ነው። በእርግጥ የቴምር ሪል ስቴት ድርጅት ውስጥ የሚሰሩት ሰራተኞች አብዛኞቹ ሙስሊሞች ናቸው። ምናልባት ሰሞኑን ደግሞ በዚህ ዓመት የሰማነው ነገር ምንድነው? እና አቡበከር ሲናገሩ አጋንንት ቤተሰቦቻችን ናቸው፣ አጋንንት ጓደኞቻችን ናቸው፣ እህት ወንድሞቻችን ናቸው፣ ጂኒ ለአላህ ይሰግዳል ብለው ስላሉ ከዛ አንጻር ታይቶ ይሆን እንዳያስብልባችሁ ይሄ ማስታወቂያ ብታዩት ጥሩ ነው። ምክንያቱም ቴምር ሪል ስቴትን ኦርቶዶክስም ፕሮቴስታንትም ሙስሊምም ማንኛውም ሰው ሊገዛው እንዲችል ተደርጎ ነው አይደል ፕሮግራም እየተሰራ ያለው። እንዴት አጋንንት ያስተዋወቀውን ማስታወቂያ ሰው ገዝቶ እዛ ቤት ውስጥ በሰላም ይኖራል? እኔ አሁን ለምሳሌ ቤቱን ልገዛ ፈለኩ፣ የቤተ ክርስቲያን መምህር ነኝ። ማስታወቂያውን ያየሁት ጂኒ ሲያስተዋውቅ ነው ና ብሎ ልክ እንደ ጉተማ ወይም እንደዚህ እንደምታዩት ሰውዬ ይሄንን አይተዋል፣ ይሄን ቤት አይተዋል እያለ የሚያስተዋውቀኝ የነማንን ማስታወቂያ ነው? ሰው የሰራውን አጋንንት እያስተዋወቅ ነው። ስለዚህ አጋንንት ሰው የሰራው ተመችቶታል ማለት ነው። አጋንንት የተመቸው ነገር ደግሞ ፈጣሪ የማይመቸው ነገር ነው። ስለዚህ እንዴት እንደዚህ ይሆናል? በጣም ውርደት ነው ይሄ። የቴምር ሪል ስቴትን ስም የሚያጎድፍ ነገ ሰው ቤቱን እንዳይገዛ ጭራሽ ከጨዋታ ውጭ የሚያደርግ ስራ የተሰራው እና እኔ ቴምር ሪል ስቴቶችን አውቃቸዋለሁ፣ ማስታወቂያም ሰርቼላቸዋለሁ። ግን በጣም የሚያሳፍረው ነገር ምንድነው? ይሄ በረሃ ላይ ሆኖ ቴምር እየበላ ያለው ይሄ የምታዩት ወንድማችን በጣም ደብሮት ሰልችቶት የሚፈልገው ነገር ምን እንደሆነ ግራ በገባው ሰዓት የደረሰለት መልአክ አይደለም ወይም ቅዱሳን አይደለም፣ አጋንንት ነው። ያችን የአላዲንን ማንቆርቆሪያ አሸት ሲያረጋት ጂኒ ወጣ ከዛ ውስጥ። እንዴት ታዩታላችሁ ይሄንን ጉዳይ? እና እንዴት ነው የኢትዮጵያ ማስታወቂያ በዚህ ልክ የዘቀጠው? ትውልዱን ምን ያህል ቢንቁት ነው እንደዚህ አይነት ማስታወቂያ የሚሰሩት? ወይስ ደግሞ እነዚህ ማስታወቂያውን የሰሩት ሰዎች የእውቀት ጉድለት ስላለባቸው ስላልገባቸው ነገሩን ቀለል አድርገው እንደ ጓደኛቸው ስላዩት ነው? ወይስ አጋንንት ጓደኛቸው ነው? ምን ማለት ነው እንደዚህ አይነት ማስታወቂያ መስራት? በጣም ነውር ነው። በጣም ማለት ይሄንን ማስታወቂያ ሰምቶ እውነት አሪፍ ቤት ነው ብሎ ቤቱን የሚገዛ ሰው ካለ ህዝቡም ከጂኒ ጋር ጓደኛ ማቾች ሆነዋል ማለት ነው አይደል? በጣም እኮ ነው የሚያሳፍረው በእውነት በጣም። እግዚአብሔር ይገስጻል። ምን ትላለህ? ማለት ይሄንን ለሪል ስቴቱ የሚመጥን ነገር አይደለም። ምክንያቱም ሪል ስቴቱ ሁሉም ያካተተ ነው ማለት ፕሮቴስታንትም ሙስሊምም ሁሉም ሪስፔክት አድርጎ የሚሄድ ስለሆነ በሁሉም ፈጣሪ ያለው ብሎ በሚያስብ ሰው ደግሞ እንደዚህ ጂኒ ተጠቅመህ ወይ ደግሞ ሰይጣን ተጠቅመህ ለሪል ስቴት ማስታወቂያ መስራት ማለት በጣም ያሳዝናል፣ ሼም ነው። ስለዚህ ይሄን ቪዲዮ ማጥፋት አለባችሁ። ከቴምር ሪል ስቴት ጋር ከሪል ስቴቱ ጋር ክብር ጋር የሚሄድ ነገር ስላልሆነ ይቅርታ ብትጠይቁበት ደስ ይለኛል። ለምን ሼም ኦኒ በቃ በጣም ነው ያፈርኩባችሁ። ጎበዞች ናቸው ሌላ ፕሮግራም ስትሰሩ፣ ግን ይሄ በጣም ተሳስታችኋልና እንዴት ጂኒን አሁን ጂኒ የሰጠህ ሪል ስቴት ላይ ልተኛበት እንዴት ብለህ የለም እንቅልፍ የሚባል ነገር የለም። ለምን ጂኒው አለ ውስጥ ላይ ወይ ጸበረጨት ካለ ምክንያቱም ጂኒን ያስተዋውቀው ሪል ስቴት ከገዛ አብሮህ ነው ያለው ማለት ነው። እዛ እሱ ነው የሰጠህ ማለት ነውና ይሄንን ትንሽ ብታስተካክሉት ደስ ይለኛል ብዬ አስባለሁ። በጣም እናመሰግናለን። አጋጣሚ ሻይ ቡና እያልን ማስታወቂያውን ስናየው ተናደን ነው ቪዲዮን የቀረጽ ነው። ካጠፋን ይቅርታ። እነጉቴ
ነጉተማ የሰራችሁት ነገር በጣም እንትኑ ቀረጻው፣ ኤዲቲንጉ ምናምን ለፊልም የሚመች አይነት አሰራር የሰራችሁት በፍጹም እንከን የማይወጣለት ቆንጆ የሆነ ኤዲቲንግ ነው። ምናልባት እሱንም ጂኒ ይሆን ኤዲት ያደረገው? በጣም ያሳፍራል በእውነት። እኔ የመናፍስትን ሴራ በማጋለጥ በጣም ብዙ ዓመት አገልግያለሁ፣ ሰርቻለሁ። እንደዚህ አይነት ድፍረት የተሞላበት ማስታወቂያ ግን አይቻልም። ይሄ ህዝብን መናቅ ነው። በዚህ ልነግራችሁ የምፈልገው አንድ ባለሀብት አለና ያ ባለሀብት ሀብትን ያገኘው ያው በዚህ እናንተ በሰራችሁት ፊልም ነውና ወይ ደግሞ እናንተ በሰራችሁት ማስታወቂያ ማለት ነው። ጂኒውን ተጠቅሞና ቤቱ ላይ ሊተኛ ሲል እሱ ፍራሹ ላይ በጣም የሚገርም አልጋ ነው ያለው። አልጋው ላይ አይተኛም። እሱ ከአልጋ በታች ይተኛል፣ መንፈሱ ደግሞ አልጋው ላይ ይተኛል ማለት ነውና ለምንድን ነው ካላችን ያው መጀመሪያም በጂኒ ነበር ያመጣው ሀብቱን። ከዛ እንዴ ጭራሽ ቤቴ ላይ ልተኛ ነው እንዴ እኔ በገዛሁላ አልጋ ልተኛ ነው እንዴ ምናምን ብሎ ሲያስፈራራው ነበረ ማለት ነው መንፈሱ። ከዛ ሰውየው ባለ ሀብቱ ከታች ከአልጋ በታች ነው የሚተኛው። ያኔ ከአልጋ በታች ሲተኛ በጣም ደስ የሚል እንቅልፍ ነው የሚሰማው። አልጋው ላይ ከተኛ ግን ጭንቀት ነው። ስለዚህ ይሄ የማን ምክንያት ነው? የጂኒው ነው ማለት ነው። ይህንን ያደረገበት ደግሞ ቤቱ ላይ የእመቤታችን ቅድስት ድንግል ማርያም ስዕል አድኖ ከገባበት ጀምሮ ነበረ ማለት ነውና በዚህ መረዳት ትችላላችሁ። ምክንያቱም ጂኒ ምንም ሙስሊም ሆኖ ፕሮቴስታንት ሆኖ ምንም ሆኖ ጂኒ የገባበት ቤት መተኛት ማለት በጣም የቅዠት ቤት ነውና የሚሆነው። ይህንን ብታስተካክሉት አሪፍ ነው ብዬ አስባለሁ። እናመሰግናለን። ኮሜንቱን እዩት። እሺ እነ ጉተማ ጋር ገብታችሁ ኮሜንቱን እዩት። እኔ ስክሪን ሪከርድ አድርጌዋለሁ። እንደምታዩት ኮሜንቱ በጣም የሚገርም የሚያስቅ የሚያስፈራ ነገር ነው ኮሜንቱ። እኔም ኮሜንት ጽፌያለሁ እንደምታዩት እና ፕሊስ ባካችሁን ማስታወቂያ ስትሰሩ እንደው መንፈስ ቅዱስ ያለበት መላእክት ያሉበት የትኛውም እምነት ላይ አጋንንት አይደገፍም። ስለዚህ መልካም ነገር ያለበት ማስታወቂያ ቢሆን ጥሩ ነው። ብርሃንን ያሳየ ነገር ቢሆን ጥሩ ነው። ከጨለማ ጋር የተገናኘ ባይሆን ገና ለገና ይሸልማል እየተባለ ወይም ቫይራል ይወጣል እየተባለ በምን አይነት አስተሳሰብ እና በምን አይነት ጭንቅላታቸው የትኛውን መጽሐፍ ባነበበ ጭንቅላታቸው ነው ይሄን የሰሩት? ምናልባት ኤቲስት ፓጋን ሆነው ይሆን እነ ጉቴ? አይደለም አይመስለኝም። እና ፕሊስ ባካችሁ እግዚአብሔር ለሁላችንም ልቦና ይስጠን። እንዲህ አይነት ነገር ባይሰራ የቴምር ሪል ስቴትንም ስም ያጠፋል፣ የሙስሊም ቤተሰቦቻችንንም ስም ያጠፋል። ሙስሊሞችን ያነሳሁበት ምክንያት ይገባቸዋል፣ ቴምር ሪል ስቴት ከምን ጋር እንደሚነሳ። ከዛም አልፎ ተርፎ ጂኒ የሚለው ቃል በአማርኛ አይደለም በአረብኛ ነው አይደል? በደንብ ይሁት እስቲ አስተውሉት።